እኔን ሆናሊያት ሰዎች ዛሬ በጣም አስፈላጊና ጠቃሚ ጉዳይ አለ። ሰዎች ሁላችሁም መቼ እንደምትሞቱ ታውቃላችሁ? መልስልኝ። አቦ ልጅቷ የሲስተር ጓደኛ ናት። ኦኬ ያስበላዋት ነው የሚመስላት። ኧረ እባክሽ ይኸውልሽ ነፍሴ፣ እኛ ህዝባችንን በታማኝነት የምናገለግል ጠንካራ ሰራተኞች ነን። አቦ ልጅቷ ኦኬ ያስበላዋት ነው የሚመስላት። በስራ ማዘር ፋዘር ምናምን ብሎ ነገር የለም። ስራ ክቡር ነው። እሺ እናቴ ትሙቹና ግን መቼም አለቅም። እሺ
ምን ሆነሽ? ይሄ ጩና ነው አላበዛውም እንዴ? ቆይ የሲስተርን ጓደኛ ስልክ በልቶብኝ ሄደ። የሲስተርን ጓደኛ ስልክ በልቶብኝ? አንቺ እያለሽ ነው? እሷ አንድ የሚያበሳጨው ያው ሰላም ብሎኝ የማያውቀው ሰው ማለት ነው መጥቶ ሰላም አለኝ። ልጅ ምን አስቦ ነው ምናምን እያልኩ እሷን ሄዶ አቀፋት። አቦ ያኔ መጠርጠር ነበረብኝ። አሁን ልጅቷ አውቄ ያስበሏት ነው የሚመስላት። ሰፈር ውስጥ እየበላ ቢዝነሳችንን ማበላሸቱ ሳያንስ ጭራሽ አንቺ እያለሽ ሲስተር ጓደኛ በላት ነው የምትይ? የሚያናድደኝ እኮ እሱ ነው። ጣጣ የለውም። አንገቱን አንቄ የሚቀበለው ነው። አንድ ደሞ ምን አድርገ ነው የተናደለ ይመስላል። አቃጣሪ አቃጥራላችሁ ነው ማለት ነው? ማነች አቃጣሪ? ምን አድርገ ነው? ቆይኛ እዚህ ሰፈር ውስጥ ሳንጣላ መዋል አንችልም? አንተ ጋር ጉዳይ አንተ ምን ያረክ? ችግራችሁ ምንድነው ከኛ ጋር? ምን አበፈለክ? አንተ ተረጋጋ። ምንድነው ያደረጋችሁ? ኧረ እባክህ ተካፍለ በልተ ባላወቀ መሆነ ነው። ለምንድነው በስነ ስርዓት የማትናገሩት? እንደማያውቃቱን አታስመስል አቦ። የምትናገሩትን ነገር በግልጽ የማትናገሩ ከሆነ ሰፈሩን ለቃችሁ ንኩት። ሰፈር አትረብሹ። ካንተም ብሶ ትጫዋለህ እንዴ? ሌባውላ ምንድነው? እናንተ ያላችሁ እኛ እዚህ ሰፈር ሰላም ዋል አንችልም ማለት ነው? ምንድነው እንደ ደመኛ በየቀኑ እንደዚህ ለጸብ መፈላለግ? ለጸብ ከምትፈላለጉ እዚህ ጋር ድላችሁን አሞክሩ። 17 ቁጥር አልተያዘ ሞክራ። አንተ ደግሞ ወደዛ ሌባ ምን ቀጠቅጥበት እድል አግኝተን እድላችሁ ሞክሩ ምናምን ትላለህ እንዴ? ሌባ ለመሆኑ ግን ምን ሆናችሁ ነው? የሲስተርን ጓደኛ ስልክ በልቶብኝ ነው። አንተ ግን የኔ እጅ አመል መቼ ነው የምትተው? መቼም አያውቁም። አሁን ስልኩን ትመልሱልኛላችሁ ወይስ ሌላ ነገር ውስጥ እንግባ? ስልኩን ስጠኝ ስጠኝ። አንተ ጩና ግን እረተው የኔ እጅ አመልን እረተው። በአንድ ጊዜ እዚህ ጋር ብታሞን እየተቻለ 6 ቁጥር አልተያዘም ማለት የራስህ ጉዳይ ነው። እኔ ለራስህ ብዬ ነው። ትሰማኛለህ? አንድ ቀን ስትሰርቅ ትያዝና እንደ እባብ ተቀጥቅጠህ ትሞታታለህ። እሺ እንዴ ዮሲ ደግሞ እነሱም እንደኔ መስሚያቸው ጥጥ ቢሆን ኖሮ እኮ ከመስረቅ ወደ ኋላ አይሉ። ማንኛውም ይሄ እንደማይመጣ ማራቅ መሰለህ እንዴ? እኔ ለሮጥኩበት ላመተኪያለሁ። ዮሲ ቡና ልጋብዝህ እንዴ? ቆይ ግን ምንድን ነው የሚሻልህ? በስራዬ ጣልቃ ባገባ ጥሩ ነው። እንኳን ደህና መጣሽ ሜሪ። አመሰግናለሁ ጋሽ ነጋሽ። ቁጭ በይ። ስራው እንዴት እየሄደልሽ ነው? መቼም ጥሩ ዜና አለሽ ብዬ አስባለሁ። አዎ የምችለውን እየሞከርኩ ነው። ሜሪ የምትችዩን እየሞከርሽ ነው? ሜሪ 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 እኔ ገንዘብ የምከፍልሽ ስራሽን በአግባቡና በጥራት እንዲሁም በፍጥነት እንድትሰሪ ነው። አውቃለሁ። የምችለውን ሁሉ እያደረግኩ ነው። ሜሪ የምትችዩን እንድትሰሪ አልጠየቅኩም። ከምትችዩ በላይ ስራ ፈላጊዎቹን ለአስቸኳይ ስራ ነው የፈለግኳቸው። እሺ ጋሼ። ጎበዝ። አሁን መሄድ ትችያለሽ። እሺ። ስራሽን በአግባቡ ስሪና ጥሩ ዜና ይዘሽልኝ ነይ። እሺ።
ቅዱሴ ዛሬ ደግሞ ደህና አደርሽም አልባል እንዴ ልጄ? እቴትዬ ይቅርታ አላየሁሽም እኮ ያው ሀሳብ ይዞኝ ትንሽ በደመ ነፍስ እየተራመድኩ ነበር። አይ የዘመኑ ልጆች ነገር። የትኛው ልጅ ሲያለቅስብ ነው እንዲህ የምትባክነው ቅዱሴ? ኧረ እቴትዬ ያው አሁን ኑሮ ራሱ አልቃሻ ልጅ አይደል እንዴ? ወገኛ ነህ። ለመሆኑ ዛሬ ቀኑ ምን እንደሆነ አውቀሃል? ኧረ እንዴት ይጠፋኛል እቴትዬ፣ ያው ከሞት የተረፍንበት ቀን አይደል? ለዛ ነው አንተና ዮሴፍ ለዋና ወንዝ ወርዳችሁ ደራሽ ጎርፍ ሊወስዳችሁ ሲል ሄደናችሁበት ቀን። በእናንተ ምክንያት ነው ለአርሴማዬን የምዘክረው ዛሬ። በል አንዳችሁም እንዳትቀሩ፣ ቡና እያፈላው ነው። ጸበል ጸዲቅ ትቀምሳላችሁ። እሺ ልክ ነሽ እቴትዬ። በቃ እኔም አለምዬን ቤተክርስቲያን አሳልሚያት ልመጣ ነው። ተሳልመን እንመጣለን። እሺ ተመለስ። ሲፉ ምንም ነገር እንዳትይ። እቴትዬ ልካኛለች፣ መልእክቱ ማድረስ አለብኝ። እና ያታድሳልኩ እሱማ አላልሽኝም እኮ ግን እረሳለሁ። ታውቂ የለ ያታልካ ነው እኮ እንትና ናታ እቴቱ ለጩና ሂድና ጎርጓዳ ሰሃኑንና ዝርጉን ሰሃን እናት ዝክሩ ላይ ስትመጣ ይዛ እንድትመጣ ንገራት ብለህ ለጩና ንገረው አለች። እኔ የምለው ትላንትና ቅዱሴና ዮሴፍ ምን ሆነው ነው? ምን ሆነው እንዴ? ሊደባደቡ ነበር አልተባለም እንዴ? ሊደባደቡ? አዎ ሊደባደቡ። ለምን? በጩና ምክንያት ነው። ያው ጩና አይደለ? እዚህም እየሄደ ይሰርቃል፣ እዛም እየሄደ ይሰርቃል። ሰርቆ ነው የሚሆነው። ሌላ ምን ይሆናል? ነው እንዴ? በል በቃ እሺ ሂድ። የት ነው የምሄደው? የስ ሰራሁልህ። ምን ሆነሽ ነው? ምንድን ነው የሚያስቅሽ? የተላከውን ረስተካል። መልእክቱን ካላስታውስክ ደግሞ አለቀልህ። ስለዚህ እንዳስታውሰው 50 ብር ብቻ ክፈለኝ። ያማታ እንዴ? የምን አባሽ 50 ብር ነው? እኔ እናገርልሻለሁ። ሄዳ አውቃን ያስረሳችኝ ብዬ ነው የምናገረው። እንዴ ሂድ ተናገር። ሲጀመር ትንሽ ቆይተህ ይሄንንም ትረሳዋለህ። አሁን 50 ብር ሰጥተኝ ላስታውስህ ወይስ ልሂድ? ባገኘሽ እሺ፣ ግን በነፍስሽ ነው የምትጫወተው። ታያለሽ ጆባዬ፣ ሲጀመር ይሄንንም ትንሽ ቆይተህ ትረሳዋለህ። ይልቅ አሁን ሂድና የጩናን እናት ጎርጓዳ ሰሃኑን። አዎ ጎርጓዳ ሰሃኑና ዝርጉን ሰሃን። አሁን አስታወስኩ እንጂ አሁን ድጋሚ ላስረሳህ ወይስ ትሄዳለህ? ስማ ደግሞ የእቴትዬ ዝክር መምጣትህን እንዳልረሳሽ። ጀዝባ ዮሲ ነገረኛ መክሊት ነገርኩሽ። አንተ የሆነ ነገር በላት። እኔ ምን ልበላት? ራስ ነገራት እንጂ። እኔ እንደውም ምን ይኸውልሽ ይሄንን የጅል ጥያቄሽን መጠየቅ ካላቆምሽ ይኸውልሽ ጥዬሽ ነው እሺ የምጠፋው። ኧረ እባክህ እንደውም እንደምትወደኝ አይደለም ነገኝ። ታገባኛለህ? ታገባኝ ሄዲ አንቺ እወድሻለሁ ካለሽ አይበቃሽም እንዴ? ጆዬ ዝም በላት። ጆ ነገረኛ አስዬ አሁን ከዮሲ ዝክር ላይ እኔን ታስቀርኛለሽ? እኔን የሰፈር ጋሻ መከታ? አስዬ ቹቺዬ መልእክት ልኬብህ እኮ ቤት የለህም አሉኝ። ዝክሬን ስለምታውቀው ባልጠራህም ትመጣለህ። ነገሩ ነው እንጂ ባጠርኝም ኖሮ መምጣት አይቀርም ነበረ። እንዴ ጩና፣ ቅዱሴ እንደዚህ አንድ ላይ ሰብሰብ ስትሉ እንዴት እንደምታምሩ በእናታችሁ። ነገሩ ምን ያረጋል? ያደለው ሰፈር ከእንቅልፉ ሌሊት በዶሮ ጩኸት ይነቃል። እኛ ግን የምንነቃው በእናንተ የጥል ድምፅ ነው። ምን ያረጋል? አዎ እስቲ ምከርልኝ። እኔ በጣም አስቸግረውኛል። እነኝ ልጆች በየትኛው ርስት፣ በየትኛው ድንበር፣ በየትኛዋ ሴት እንደሚጣሉ አላውቅም። ምከርልኝ። እንደዚህ አይነት አጋጣሚማ ሲገኝ በደንብ አድርጎ መምከር ነው እንጂ የእኔ ምክር ሲጀመር የት ያገኙታል? ጎሽ ጥሩ አልክ። አለምዬ ነይ እስቲ ወተት ግዢልኝ። ይሄ ቡና ያለሳ ይሆንልኝ። ነይ ማኝ ሚጣ አቤት ፈለግሽ?
እዛ አሁን ከወጣሽበት ግቢ በጣም ያጫውተው ልጅ ትጠሪልኛለሽ? በጣም ያጫውት ቹቹ ነው መሰለኝ። እሺ አሁን ሱቅ ደርሼ ስመለስ በዛው ጠራልሻለሁ። እሺ እኔ ቆንጆ አመሰግናለሁ። እዚሁ ጋር ጠብቂኝ እሺ። ግን ስመለስ መኪናዎች ታስገብኛለሽ? በእናትሽ ችግር የለም። አረዛጋ አንቺ መክሊትም ተይ ወሬ በቃሻለሁ። ሰዎች ዛሬ በጣም አስፈላጊና ጠቃሚ ጉዳይ አለ ለእናንተ የሚገባችሁ። አንተ ደግሞ በዛሬ ቀን እንደምታወራው አባስቲ ዝም ባሉ የሚያወራው እንስማው። እሺ ሰዎች ሁላችሁም መቼ እንደምትሞቱ ታውቃላችሁ? ይሄን ነው የምታወራው? ወረዳ አንተ የተረገምክ መቼ ነው ይሄንን የሞት ወሬ ካንደበት የምታጠፋው? የተለከፍክ አቤት የኔ መቤት ፈለግሽ? ሰላም ነው? አንዴ ገብተክ እናውራ። ኧረ እባክሽ እማላቀው መኪና ውስጥ ሰተት ብዬ ልግባልሽ። ሞኝሽን ፈልጊ። ለስራ ነው የፈለኩክ እንድናወራ ብቻ ነው። ምንድነው የምናወራው? ናቱ አፈነሽ ብትወስጂ የኔ ገንዘብ ክፍል የሚያስወጣ ዘመድ የለኝ። ኩላሊቴም ቢሆን አይረባም። በከንቱ ነው የደከምሽው። ግባ ትላለች እንዴች ደፋር። በቀን ጉሮሮክ እስኪቀደር ጩኸትን ታገኛለህ። ምን አገባሽ አንቺ? ማን ነው ጠያቂ ያረገሽ? ካዘንሽ እንደውም 17 ቁጥር አትያዘም ድርሽም ሞክሪ። አንዴ ግባ እናውራና እጥፉን ሰጥሃለሁ። እጥፉን እንደሱ አትይኝም እንዴ? አይደለም መኪና ውስጥ ኮፈኑስ ግባ አትይኝም? ኮፈኑስ ገባልሻለሁ። አንዴ ግባ። እሺ ጉድ እኮ ነው የእናንተ ጉድ ነው። የዚህ ሰፈር ጉድ የእናንተ ጉድ እንደው አያልቅ። አሁን በመኪና አንድ ቆንጆ ልጅ መጣችና ይሄንን ፖስታ ለነሱ ሰጣቸው ብላኝ ነው ሰጠችኝ። ለኔ ደግሞ ዳጎስ ያለ ገንዘብ ሰጠችኝ። የምን ፖስታ ነው? እኔ ምን አቅልሃለሁ እንዴ? አንተ መጥሪያ ቢሆንስ ዝም ብለህ ይዘህ ትመጣለህ እንዴ? ለዚህ ሰፈር ሰው የፍርድ ቤት መጥሪያ ቢሆንማ በምን እድላችሁ ምድረ ወመኔ ሆና። ቆይ ማን የሰጠህ? አንድ ቆንጆ ልጅ ነች። በመኪና መጣችና ይሄንን ፖስታ ለነሱ ሰጣለች። እኔ ምን አቅልሃለሁ? አሁኑ ሰርባክ እንኳን ደህና መጣችሁ አንበሶቹ። ነጋሽ ይባላል። ሚሽናችሁን የምትሰሩት ከኔ ጋር ነው። እናመሰግናለን ለሚሽኑ ስለመረጡ። አዎ አቶ ነጋሽ ለስራው ስለመረጡን ደስ ብሎናል። ግን እነሱ ምን ያደርጋሉ? እኛ አንበቃም ነበር። አለቃችን የፈለጉትን መምረጥ ይችላሉ። አንተ ምን ቤት ነህ? ፍየል ከመድረሷ ስራው ምንም ቢሆን ምንም እኛ በደንብ አድርገን መስራት እንችላለን አቶ ነጋሽ። ኧረ እባክህ ባወራ አይደለም። እሺ እሱን የምናየው ይሆናል። ይበቃል። በሚገርም ሁኔታ ስድስታችሁም ለስራው ታስፈልጋላችሁ። ስራውን ከጨረሳችሁ በኋላ ለእያንዳንዳችሁ የ50 ሺህ ብር ስጦታ ይደረግላችኋል። 50 ሺህ? ቆይ ስራው ምን ቢሆን ነው ለእያንዳንዳችን 50 ሺህ ብር የሚከፈለን? አልገባኝም። ምንድን ነው ስራው? ይነገረና። በጣም ቀላል ነው። የምትሰሩት ስራ ምን መሰላችሁ? አንዲት ወጣት ሴትን አግታችሁ ለአንድ አዳር ድሮ ወደ ዘጋውት ሪሶርት ወስዳችሁ በማቆየት ሲነጋ መልቀቅ። እገታ ሲሉ? አልገባኝም። አትደንግጡ።
ልጅቷን አግታችሁ ስትጠብቁ በማደር ሲነጋ መልቀቅ ነው በቃ። ማለት ለምን ማገት ተፈለገ? ለምን መልቀቅ ተፈለገ? ልጅቷ ማናት? ለምንስ ነው የምናግታት? የማይመለከትን ለማወቅ አትመራመር። ስራን ዝም ብለህ ስራ። ቆይ እሺ፣ ልጅቷን አግተናት ከዛ በኋላ ምንድን ነው የምናደርጋት? ነገርኳችሁ እኮ ምንም አታረጓትም። አግታችሁ ስትጠብቋት ታድሩና ጠዋት መልቀቅ ነው። ሌላ ነገር የለም። እኔ ግን ይሄ ነገር ምንም አላማረኝ። እኔ 50 ሺህ ብር እኮ ነው። ካልፈለጋችሁ ገንዘብ የሚፈልጉ ብዙ ወጣቶች እንዳሉ አትርሱ። አረኛም ያስፈልገናል። እንዲያውም በሀሳቡ ተስማምተናል። እኛም ያስፈልገናል አይደል እንዴ ዮሴፍ? አዎ ተስማምተናል። ተስማምተናል። ጥሩ። ልጅቷን የት እንደምታገኟትና የት ወስዳችሁ እንደምታቆዩት ሜሪ በደንብ ታስረዳችኋለች። መልካም እድል። ታዲያ ጥንቃቄ፣ ልጅቷ ምንም ነገር እንዳትሆን፣ ሰውነቷ ላይ እንኳን አንድ ጭረት እንዳይኖር እንደ ነፍሳችሁ ተንከባከቧት። ታዛዥ ነን። እዚህ ዋሻ ቤት ውስጥ ሲጀመር እንዲህ ነው ያለች ታዲያ። እናንተ ጆቫስ ይሄ ጀዝባ ይሄን እኮ አግኝቷት ቁጭ ብሎ ወሬውን እየሰለቀ ጆቫ ቆይ ምን ብታረጊያቸው ደግሞ? ምንስ ያህል ዋጋ ቢኖርሽ ነው ይህን ያህል የገንዘብ ምንጫችን ልትሆን ቻልሽው? አታስጨንቃት፣ ትረፍበት። እናንተ
አካባቢው የሆነ የሚጨንቅ ነገር ለምንድን ነው ሲጫካ መሀል እንድናገታት ያደረገው? እኔ ግን ከሁሉም ድርም እንደሚገኝ ታውቃላችሁ። ያንን የሚያክል ቤት ውስጥ ብቻዋን ወይ ነገር የሚያደርጋት ነው። እኔ የምለው ቆይ ግን ሰውየው ማን ነው ታውቂዋለሽ? ይኸውልሽ እኛ ምንም ነገር አናደርግሽም። ነገ በሰላም ወደ ቤትሽ ትሄጃለሽ። እባካችሁ ምንም መለማመጥ አያስፈልግም። አንድ ጊዜ በጥፊ ብናጭላት ያልተጠየቀችውን ነው የምትለው። ቅዱስ የተባለውን እንዳትረሳ። ይኸውልሽ መናገር የምትፈልጊው ነገር ካለ መናገር ትችያለሽ፣ ምንም ሳትጨነቂ። ቶሎ ብትለቁኝ ይሻላችኋል። እለቅሻለን ማለቴ ነገ ጠዋት አንቺም በሰላም ወደ ቤትሽ፣ እኛም ብራችን ይዘን ወደ ቤታችን። እናንተ እኔ የምለው ደም ነው እንዴ? ጫካ ውስጥ ያለ ቤት አይደለ እንዴ? የሆነ ነገር ደም ነው እንዴ? እናንተ አምሳሌውን እኮ ነው ቆመን ልናድር ነው እንዴ? የሆነ ቦታ ፈልገን ደገፍ እንበል እንጂ ቶሎ ብትለቁኝ ይሻላችኋል።
ዮሴፍ ዮሴፍ ቅዱስ ምን ታደርጋለህ? በዚህ ምሽት አትኛም እንዴ? ና ወደዚህ ዙር። ንካው ንካው ንካው። በፈጠራችሁ ፍቱኝ። እጄን እያመመኝ ነው። በፈጠራችሁ ጩና አንተ ተነሳ፣ ተነስ። አስትሽ ዮሴፍ እዚህ ነን፣ እዚህ ነን። አላችሁ? እዩት፣ ተመልከቱ፣ ተመልከቱ። በእናታችሁ ፍቱኝ። ሲጀመር የሆነ የተደበቀ ነገር ባይኖር ኖሮ ለምን እዚህ ድረስ ይዘናት እንድንመጣ ተደረገ? ምንድን ነው የሁሉ ነገር? ይሄ ምንድን ነው? ይሄ ምንድን ነው? ምንድን ነው የምታውቂው ነገር? ለምን ደሞ አትናገሪው? ለምን ደሞ አትናገሪው? ውሃ አምጡልኝ፣ ውሃ ፈልጉልኝ እያልኳችሁ እኮ ነው። አንተ ጆፋ ምን ታየኛለህ? ውሃ ቤት ውስጥ ውሃ የሚባል ነገር የለም። ውሃ ኬትን ብለህ ይዘናል። ውሃ
ምን ነበር የኔ ልጅ? እናቴ የሚጠጣ ውሃ አሉት። ጓደኛችን ታማብን ነው አለኝ። ግን አንተ ማነህ? ደሞስ በኩለ ሌሊት ምን ታደርጋለህ? ያለ ዛሬም እዚያ አካባቢ አይቼህም አላውቅም። አዎ ዛሬ ነው የመጣ ነው ከጓደኞቼ ጋር። ለምን የኔ ልጅ? ይቅርታ እናቴ፣ ረሳሁት። የመርሳት ችግር አለብኝ። ይኸውልህ ጓደኞችን ይዘህ ቶሎ በፍጥነት ከዚህ አካባቢ ሂዱ የኔ ልጅ። ጊዜው እየሄደ ነው። ከዚህ ቦታ መጥፋት አለባችሁ እባካችሁን። አንቺ አፍሽን ዝጊ እሺ። ከዚህ በኋላ አንድ ነገር እናገራለሁ ብትይ አርቄ ነው የምገልሽ አንቺ ውሻ። እና አሁን ምን ላድርግ እኔ? ነገርኩህ እኮ የኔ ልጅ፣ ቶሎ ብለህ ጓደኞችን ይዘህ ከዚህ አካባቢ ሂዱ። እሺ የኔ ልጁ ሃውስ የምን ውሃ? ቆይ የኔ ልጅ ተረጋጋ፣ እኔ ላምጣልህ አሁን። እሺ ቅዱስ የምነግራችሁ ነገር አለ። ዝም በል ዝም በል። ያንተ ዝባዝንኬ የምሰማበት ጊዜ የለኝም። ሰዓቱ ደርሷል። አሁን አንድ በአንድ ስድስቱ ኃይለ መንፈሶች ከአንተ እየወጡ ወደ እርሷ እየገቡ የአንድ ሰው ደም መስዋዕት ያፈሳሉ። የመጀመሪያዎቹ መንፈሶች ትንሽ ሊያስቸግሯት ይችላሉ። ከዛ በኋላ ግን ሙሉ ለሙሉ የእሷ ታዛዥ ይሆናል። ሀብትህ፣ ተሰሚነትህና ዝና ባለበት መንገድ ይቀጥላል። አሁን ሰዓቱ የመስዋዕቱ አሁንም ቢሆን እየነገርኳችሁ ነው።
ይዟችሁ እየሄደ ነው። ከዚህ ቦታ ሄዱ። ዝም አትይም ማለት ነው? አሁንም ቢሆን ጊዜያችሁን በማልቀስ አትፍጁ። ቶሎ ከዚህ ብንሄድ ይሻለናል። አዎ ሁሉም ነገር ይቅርብን። ተነሱ በቃ
ሰዎች ምንድን ነው የሚሻለን? እስካሁን ድረስ እኮ መውጫውን ማግኘት አልቻልንም። ያለን አማራጭ መውጫውን መፈለግ ብቻ ነው። ያለበለዚያ ሁላችንም አንድ በአንድ መገደላችን ነው። ማነሽ? ምን ሆነሽ ነው? ሊገሉኝ ነው። ሊገሉኝ የተከታተሉኝ ነው። እንደኛው ችግር ውስጥ ነሽ? ነይ አብረን መሄድ እንችላለን። አይ እስኪ ነጋ ድረስ የሆነ መደበቂያ እንፈልግ። በጣም ብዙ ናቸው። ከነሱ ማምለጥ አንችልም። ከነሱ እንኳን ብናመልጥ አውሬ ይበላናል። እና ምንድነው ማድረግ ያለብን? የመጣችሁበት ቤት እንመለስ። እንዴት? አናውቀውማ። እኔ ያሳያችኋለሁ። ያው እዛ ጋር ነው። ከዚህ ቦታ ቆይ የናፊም ሬሳ የለም። ሴጣኔት አባቷን የገባችው ምናልባት ወጥታ ይሆን እንደ እኛን ልትፈልገን? እንዴ ጩናስ ቆየት ቀረ። ሰዎች ቀስ በቀስ እኮ እየጎዳን ነው። ዮሴፍ ምን ሆነክ ነው? እርዳታ ፈልገክ ነው? አዎ ጓደኞቼ ጠፍተውብኝ ነበር። አንቺ ግን ማን ነሽ? እንዴ አንቺ ማለት ቅድም ይመስለኛል ሞቼ ነበራ። ሞቼ ነበር?
ናችሁ? ኑ ከተደበቃችሁበት። እኔ ነኝ ሆናሊያን። ዋው! ምንድን ነው የምትለው አንተ? ምንድን ነው ጆቫ? ልትነግረኝ የፈለግከው ነገር አለ? ዋው! መኖክሲዋ! ዋው! መኖክሲዋ! ዋው! የምን አባ መኖክሲ ነው የምታወራው? ምንድን ነው የምታወራው? ምንድን ነው የምትለፈልፈው? ተጉልሳል። እንዳከፍተው በሩን። እንዴ ምናልባት እኮ ጩና ሊሆን ይችላል። ብቻውን አልተውም። እንዳታስጨርሰን። ላይሆንም ይችላል። እና ጩና ከሆነስ ውጪ ላውሬቶ? እውነቷን ነው። እሺ ቆይ ጠብቀኝ። መክሊት ነይ ክፈችልኝ። አልከፍትልሽም። አታሳዝኝኝ። አንቺ ነፍሰ ገዳይ። እናንተ ልትድኑ፣ እኔ ከዚህ መውጣት አለብኝ። እባክሽን ክፈችልኝ። አይ አልከፍትልሽም። ዮሴፍን ማዳን አትፈልጊም? እንደምትወጂው አውቃለሁ። አለበለዚያ ሁላችሁም ትሞታላችሁ። ጩኒ ራሷ ናት። በዛ ላይ ሁለት ናቸው። ማናት ራሱ? ቅድም በጦር የተወጋችኋለች። አልሞተችም። በዛ ላይ ሁለት ናቸው። አዎ ሁለት። ቆይ እና ለምን እዛው አልገደለችም? ለምን እዚህ ያመጣች? እሺ ቆይ ምንድን ነው የሚፈልጉት ከኛ? ቆይ ቅድም እኮ ከየት ነው የመጣችው ስትለን አናውቀውም ስንላት እንዴት ብላ አቅጣጫውን ልጠቁመን ቻለች? አዎ እሱንስ ቢሆን ለምን በር ላይ አመጣሉት? የሆነ ነገር ባይኖር ኖሮ ሁላችንም እዚህ ቦታ እንድንገኝላቸው ለምን ፈለጉ? እኮ
ለዚህ ነው በልጅቷ እጅ እንድንሞት ተፈልጓል ማለት ነው። ለዚህ ነው እዚህ ቤት የሰበሰቡን። ለምን? አዝናለሁ ዮሴፍ። እኛም ነፍሳችንን ማትረፍ ስላለብን ማድረግ ያለብንን ያደረግን። የሆነው ነገር አንድ ይሆናል። አማራጭ አልነበረ። እወዳት ነበር። አንድም ቀን ፍቅሬን አሳይቻት አላቅም። እሷ ሁሌ ከኔ መልስ ትጠብቅ ነበር። እኔ ግን ምንም ብያት አላቅም። ምንም ነገር ብያት አላቅም። እርዳታዬን እየፈለገች እንኳን ነፈሪ ጥያት ነው የመጣሁት። እርዳታዬን ትፈልግ ነበር እርዳታዬን። አንተ ፈሪ አይደለም። እየታገልክ ያለው እኮ ከመንፈስ ጋር ነው እንጂ ከሰው ጋር ነው። አራት ብቻ ቀርተዋል። ወታም ማዳን ይኖርባታል። ታስበውን አውቀዋለሁ። ሀሳብ አይግባክ። እኔ እያለሁ ከዚህ ጫካ በፍጹም በሰላም አይወጡም። የእኔ ጥላዎች አዙረት ይለቅባቸዋል። ቅድም ምንድነው ውሃ ሞነክሴ ምናምን ስትል ነበር? የምን ሞነክሴ? ቅድም ውሃ አምጣ ብለን ስንልክ ከዛም በኋላ 10 ጊዜ ሞነክሴ ምናምን ስትል አልነበር? ዋው አዎ ሞነክሴ። ለምን የኔ ልጅ እዚህ አካባቢ ከኔ ውጭ ሁሉም ባዕድ አምላኪ ታላቋ ጠንቋይ እዚሁ ነው የምትገኘው። የተለያዩ ሰዎች በግድም ሆነ በመታለል እዚህ አካባቢ እየመጡ ነው መስዋዕት የሚደረጉት። እና እርሶ እዚህ ምን ይሰራሉ? እኔ እዚህ ሆኜ በጸሎት ፈጣሪ መሬትና ሰዎችን ከዚህ የክፉ ስራ ነፃ ያወጣቸው ዘንድ እየለመንኩ ለመኖር ለራሴ ከፈጣሪ ቃል ገብቻለሁ የኔ ልጅ። ሁሉም ደግሞ መስዋዕት የሚደረጉት በዚህ በሌሊት ነው የኔ ልጅ። ስለዚህ እናንተም አደጋ ውስጥ ናችሁ። በደንብ ስሙኝ። እናንተ እስከ ጠዋት 12 ሰዓት በህይወት መቆየት ከቻላችሁ የመንፈስ ዝውውሩ እዚህ ጋር ያበቃል። ስለዚህ ቶሎ ብለህ ጓደኞችን ከዚህ ስቃይ አድናቸው የኔ ልጅ። መነኩሴዋ ልክ ነበሩ። አያችሁ
ስሙኝ ስላችሁ ብትሰሙኝ ኖሮ የሁሉ ነገር ባልተፈጠረ ነበር። መግሪትም ናፊም የሞቱት በእኔ ምክንያት ነው። የማረባ ሰው ነኝ። የማረባ ሰው ነኝ። በጣም ታሳዝናለሽ። እሺ በአንተ ምክንያት ነው ማለት ነው የምወዳትን ሴት ያጣሁት። ለዚህ ታጋቹ አሳሳቶን እኛ ነበርም ማለት ነው። ይህ የማይረባ 50 ሺህ ብር ብሎ አታሎን የመስዋዕት በግ ሊያደርገን ነው ማለት ነው። 12 ሰዓት እስኪሞላና እስኪነጋጋ ድረስ በተአምር በህይወት መትረፍ አለብን ማለት ነው። ወይም ደግሞ ከዚህ ጫካ በቶሎ ማምለጥ አለብን። እስከ 12 ሰዓት ድረስ በህይወት መቆየት ከቻልን ሁሉም ነገር ያበቃል። ትሰማላችሁ? ልጅቷ ሙሉ ታሪኩን ታውቅ ነበረ። ልታተርፈንም እየሞከረች ነበር። እኛ ነን ያልሰማነ። ጩና ሰዓት ስንት ሰዓት ነው? 9 ሰዓት ከ32 ደቂቃ። 2 ሰዓት ተኩል ይቀረናል። የሆነ ልክ ያልሆነ ነገር አለ። ሁሉንም ነገር አውቀዋል። ወጥተህ ልታነሳት ይገባል። በምንም አይነት ሁኔታ የመንፈሱ ዝውውር መቋረጥ የለበትም። ፀሐይ ከፈነጠቀች አንተ ጋር የቀረው መንፈስ ነፍስህን ይዟት ወደ ሲኦል የሚወርድ ሂድ። እዚሁ በዚሁ ነው እየዞርን ያለ ነው። ይሄ ቅድም ተቀምጠንበት የነበረው ቦታ አይደል እንዴ? አዎ እየዞረብን ነው። በቃ ለምን አፈር አንቀምስም? ሱሪት ይጠቅማል ሲባል ሰምቼ ነው። ሰፈር እሻውን እናርግ። ድጋሜ ሞክሯ። ቆይ ልጅቷ እንድትገለን ነው አይደል የተፈልገው? ይመስለኛል። እሷ ሳትቀድመን እኛ እንቅደማት። እሷ ሳትቀድመን እኛ እንቅደማት። ቅዱስ ምን ሆነሃል? ይሄ እኮ የአቶ ነጋሽ ሴራ ሊሆን ይችላል። በእሷም እየተጫወተባት ሊሆን ይችላል። እና እኔ ምን አገባኝ? እኔ ግን የሰው ነፍስ ማጥፋት አልፈልግም። አረ እኔ ግን በህይወት ለመኖር ስል ማድረግ የሚገባኝን ከማድረግ ወደኋላ አልመለስም። እሺ ጩናስ? እኔም በእሱ ሀሳብ እስማማለሁ። ገንዘብ ማግኘት ባልችል እንኳን ነፍሴን ማትረፍ ፈልጋለሁ። ዮሲዬ፣ ሀሳባችን አሁን የተለያየ ይመስለኛል። እናም በተለያየ መንገድ መውጫችንን ብንፈልግ ይሻላል። ይቅርታ አድርግልኝ ጩና። ጩና የኔ ልጅ ምን ሆንሽብኝ? ጥሩ ስራ እኮ እየሰራሽ ነው። አልችልም አባዬ፣ አልችልም።
የኔ ልጅ አንቺ ይህንን ነገር ማድረግ አልቻልሽም ማለት እስካሁን ስንገነባ የቆየነው ነገር በአጠቃላይ ተናደ ማለት ነው። ሀብቴ፣ ዝናዬ ደግሞ ይኸውልሽ ሀብታችንን ብቻ ሳይሆን የአባትሽንም የውጭ መኖርታቸው ቆይ ለምን እራሱ አታደርገውም? አባዬ እኔ አልችልም። የኔ ልጅ ትችያለሽ። መስዋዕቱን ማቅረብ የምትችይው አንቺ ብቻ ነሽ። ደግሞ የአባትሽን ሕይወት ለማዳን ስትይ ነው እሺ የምታደርጊው። የኔ ልጅ አይዞሽ፣ አብረን አግዝሻለሁ። እናንተ ደደቦች 50 ሺህ ብሩን ጥላችሁ ልትሄዱ ነው? እውነቱን እንዳወቃችሁ አውቄያለሁ፣ ግን አንዳችሁም ቢሆን ከኔ ማምለጥ አትችሉ። አንተ አረመኔ! አንተ ጨካኝ! ጭንቅላት ከገንዘብ ውጭ አያስብም? ጭንቅላት ቢሰራ ኖሮ ከገንዘብ ውጭ ሁሉ ነገር ከንቱ እንደሆነ ይገባ ነበረ። ግን ይህን ለማወቅ ጊዜ የለህም። የኔ ልጅ እኚህ የመስዋዕት በጎችሽ። አባዬ እኔ አልችልም። ልክ ነሽ። ይኸውልሽ የአባትሽ መንገድ መጨረሻው አያምርም። ልክ ነሽ አንቺ። ጊዜ የለንም የኔ ልጅ። ወይኔ ጩና ከሽሎ ለመውጣት ብዬ ስጋ ጠብሼ እበላለሁ ብዬ ስጋ ላስበላ። አንተ ዝም ብለህ ተከተለኝ። ወንድ ልጅ አይደለ እንዴ? አትንቦቅቦቅ። የምን አበበ ሞቅሞቅ ነው? የሰፈር ጥል መሰለህ እንዴ? ከሰይጣን ጋር እኮ ነው የምትደው። እናንተ ሰላም ወጣቶች። አንቺ ማለት እናንተ መቼም ብቻሽን አይደለሽማ። ልክ ነህ፣ ብቻዋን አይደለችም። እነዚህ ሁለቱ ናቸው ቅድም መጥቶ ራሴን ያሳቱኝ። ማትሞተው? አዎ የማይሞቱት። ምን እናድርግ? ምን እናደርጋለን መሰለህ? የምን ድምፅ ነው? የምን ድምፅ ነው? በፈጠረሽ ምንም ነገር እንዳታረጊው እባክሽን፣ እባክሽን።
ትንሽ እንረፍ እንጂ እንፍታ። ጮና ጊዜ የለንም። እንፍታ። ምንም ብንሆን ከዚህ ጫካ መውጣት አንችልም። ያማል አንተ አትልፈስፈስ። ወንድ ልጅ ጊዜ የለንም እያልኩ ትንሽ ሰዓት ነው የቀረችው። ታክቼላ አልችልም። በቃ ሂዳት ብዙም ትቻለህ። በዚህ ሁኔታ አብረን ማምለጥ አንችልም። አላደረገውም እንዴ ተባል ጮና በላት ምናልባት ዮሴፍ ልታገኘው ትችላለህ። ደግሞ እሱ አይጠላም። እሺ ያኔ በልጅነት ጨዋታ ፊቴን በቢላ እንደዛ ያደርገው ሁሌም ሲጸጽተው ይኖራል እና አሁን ስታገኘው ልክ እንደ ድሮ እቅፍ አድርገህ ሰላም በልልሽ። በጣም ደህና ነህ? ጩናስ ጆቫን ጩና ከአንተ ጋር መሆን እንደነበረበትና ስለተለየህን በጣም እንደተጸጸተ ነግሮኛል። እኔንም ፈልገህ እንዳልጎዳኝ ፊትህን ስላቆሰልከኝ ሁሌም ይቅርታ ትጠይቀኝ እንደምትፈልግና እንደምትጸጸት ነግሮኛል። ይቅርታ ወንድሜ።
ስንት ሰዓት የሆነ ይመስላል? ሊነጋ ስንት ሰዓት የቀረን ይመስላል? ይነጋ መሸሸጊያ ቦታ እናገኛለን። እስከዛ ድረስ ምን ተርፎ ይመስላል? በተረት ሽክሽክታ ለዲያብሎስ የሚሰግድ ሰው የሚሰዋት ሕይወት በደም የተዘጋ በደም ላይ ክፈት ተዘግቷል 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 ሰዓቱ ደርሷል የመናፍስቱ ይሰማኛል ትንፋሹ ይታየኛል አይኑ እሱ ግን የለም የለም ሰዓቱ ደርሷል መሬቱን በደም ተሸፍኗል እዚያ ገባች ነፍስ እዚያ ገባች ነፍስ Yeah.
ለዲያብሎስ ስለት የሚሰግድ ሰው የሚሰዋ ሕይወት በደም የተዘጋ በደም ላይ ክፍት ተዘግቷል 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 ሰዓቱ ደርሷል የመናፍሱ ይሰማኛል ትንፋሹ ይታየኛል አይኑ እሱ ግን የለም የለም ሰዓቱ ደርሷል ምልክቶች ይታዩኛል መሬቱም በደም ተሸፍኗል እዚያ የገባች ነፍስ እዚያ የገባች ነፍስ ለአንድ ሌሊት ብዙ